አልሆንኩኝም እና አሁን በአሁኑ ሰዓት እንደልትተኛ ቻልክ አባ ብላ ስትጠይቀው አይ አረፍ ልበል ብዬ ነው እንጂ ደህና ነኝ ብሎ አባባ ሻምበል ሲላጽ ሀናም አይ ደህና አይደለም አማሃል አባ ምን ነው እንደዚህ ይሆንኩ አመመህ እንዴ ብላ ስትላቸው አላመመኝም በቃ ነገ ሐኪም ቤት እንሄዳለን ብላ ስትለው አልሄድም ሀና ልጅ ወይ ዝም ብለሽ እኮ ነው የምታስቢው አልታመምኩም ብሎ ይላታል። አይ ታመሃል አባ እኔማ እንደዚህማ ሆነ አታውቅም ያለ ሰዓትህና ያለ ወትሮ በዚህ ሰዓት አትተኛም ነበረ እና ነገ በቃ ይዤ ሄዳለሁኝ ሆስፒታል ብላ ስትለው አይ ልጄ ብራተሽ ነው እንጂ ተቸግረሽ ነው እንጂ መቼ ወደ ሐኪም ቤት ወደ ኋላ አልሽብኝ ብሎ ይላታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አትርሱ። ቤተሰቦች እንኳን ደህና መጣችሁ። ኖላዊ ክፍል 34 ላይ መጥቻለሁ። እንግዲህ እንዳያችሁ ቪዲዮአችሁን አባባ ሻምበል በጥናት አሟል ህመማቸውን እየደበቁ ለሀና ሲሉ ሀና ስትመጣ ወደ እነሱ ጋር ደህና ይመስላሉ። ስትሄድላቸው ደግሞ ታመዋል ማለት ነው። ምንም አልሆንኩም እያሉ ዛሬ ላይ እንግዲህ ታመዋል በጥና ማለት ነው። እሷም ሀናም በጭንቅ ላይ ትገኛለች። ከስራ እንደመጣች እንግዲህ ተኝተው ባገኘችበት ሰዓት ላይ አባ ምን ሆነ ነው የታመምከው አመመህ እያለች ብላ በጠየቀችው ሰዓት እነሱም ተምኝታቸው ቀጥ ብለው እኔ ደህና ነኝ ልጄ ወይ አትሰቢና ትጨናነቂ አንቺ እኮ ገንዘብ አተሽ እንጂ ሐኪም ቤቱን እኮ አላስቀረሽብኝም እያሉ ባሉበት ሰዓት ሀና ምን የዛን ሰዓት ለሕክምና ያስቀመጥኩትን ብር ለአሲር ባልሰጠውት ኑሮ ነበር ብላ በመቆጨት ላይ እያለች ያለ አባባ ሻምበልም ለምንድን ነው እንደዚህ የምትዩ? ያረግሽውን ነገርማ ሁሉም ለመልካም ነው ያረግሽው፣ መልካም ነው የሚሆነው። አሲርስ ልጃችን አይደለም ወይ ብሎ ይላታል። ሀናም አባዬ አትደልለኝ ብላ ስትለው አባቷም አልደልልኩሽም ልጅ ወይ ሀናም ወደድክም ጠላህም ነገ ሆስፒታል ትሄዳለህ እያለች ትላለች። አባባ ሻምበልም እንደው ሀንዬ ዝም ብለን ሀገራችን ወደ ደሴ እንመለስ ዝም ብለሽ አትሰቢ ብሎ ሲላት ሀናም አባዬ እንደዛማ አይሆንም በጭራሽ ብላ አሁን ምግብ ሰርች እመጣለሁ ብላ ተነስታ ስሬት አገባች። ምላሴ እክላሱ ገብቶ አልተኛም ነበርና ወይዘሮ ሚላ መታ ለምን አልተኛም ብላ ስትለው እንቅልፍ እምቢ አለኝ ብሎ ምላሴ ይላታል። እንዴ ታዋላልኩም ወይ ስልክ ላይ ብዙ ሰዓት አታተኩር ለአይንህም እኮ ጥሩ አይደለም ብላ ወይዘሮ ሚላ ምላሴን ትለዋለች። አይማ እኔ ብዙም እኮ አላይም ብሎ ሲላት በቃ ነገ ከኔ ጋር ትሄዳለህ ውሎህን ብላ ስትለው ምላሴም ደግሞ ምን አዲስ ነገር አለ እንደማ ብሎ ሲላት ማለት ከልጅም ጋር አብሮ ማሳለፍ ጊዜ ምክንያት ያስፈልገኛ እንዴ ብላ ስትለው አይ እንደሱ አይደለም እማ ስራ የለሽም እንዴ እንደዛ ለማለት ነው ብሎ ሲላት ስራማ ሰላምዬ ልትሄድልኝ ነው በቃ ነገ ከኔ ጋር አብረ እንደምትሄድ እርግጠኛ ነው ብላ ስትጠይቀው ምላሴም ደግሞ አይ እርግጠኛ አይደለሁም የሚሄድበትና የቀጠርኩት ቀጠሮ አለኝ ብሎ ይላታል። ከኔ ከእናትህ በላይ የሚበልጥብህ ቀጠሮ ኑሮህ ነው እንዴት ሲላት ወይዘሮ ሚላ ትለዋለች። ምላሴም ደግሞ አረ ካንቺ ሳይበልጥብኝም ካልሽም ደግሞ እቀራለሁኝ ብሎ ይላታል። እሱ ደግሞ የቀጠረው ፍቅርን ነበረ። ሀናና አባባ ሻምበል ቁርስ ከበሉ በኋላ በቃ አሁን እንሄድ ብላ ስትለው አይ አልሄድም አሁን ምን የሆነ ነው የተቀየረው ምን ሁን ያየሽ ብሎ አባባ ሻምበል ሀናን ሲላት እንዲህ አባ ወይ ዛሬ እኮ ሌሊቱን ስታቃስት ነው ያደርከው ምን ሆነ ነው ብላ ስትለው ማቃሰቱ ለኔ አዲስ አይደለም እኮ ሁሉ ጊዜ አይደለም እንዴ ብሎ ይላታል። ሀናም ትታየዋለህ በቃ ሆስፒታል ሂደህ ዝም ብለህ እና እንሂድ ብላ ስትለው አባባ ሻምበልም ሀንዬ ቁጭ ኧረ ተረጋጊና እናውራ በቃ ብሎ ይላታል። ሀናም ደግሞ ምንድን ነው የምታወራኝ አባዬ ብላ ሀንዬ ወይ እንግዲህ ያቅምሽን አድርገሻል ከዚህ በላይ እንግዲህ ለፈጣሪ እንተው ፈጣሪ ነው ፊቱን ያዞረብኝ ብሎ ሲላት እሷም ይውልሽ አልወለድኩሽም ማለት አላሳደግኩሽም ማለት አይደለም ብሎ ሲላት ሀና በንባ አይኖቿ ራሱ ካሁን በኋላ አባወይ ይህን ድጋሜ ጥያቄ ብትለይ ዳግመኛ እስከ መጨረሻ ነገር አታይኝም ብላ ትለዋለች።
አባባ ሻምበልን በመጨነቅ እንዴት ነው ዳግመኛ ማላይሽ ብሎ ሲላት በቃ አሁን እናንሄድ ብያለሁ ሆስፒታል እናንሄድ ስትለው ሀንዬ አውቀሽ ነው እንጂ ተቆጥተሽኛል ወይም አኩርፈሽኛል አይደለ ብሎ ይላታል። አይ እኔ አላኮረፍኩም አባዬ ግን ደግሞ ና እንሂድ ብላ ወደ ሆስፒታል ይዛው ትሄዳለች። ሀና ደውላ አሲርን ላግኝ አለችው። ሲገናኙ በሰላም ነው ወይ የፈለግሽኝ ሀና ብሎ ሲጠይቃት አዎ በሰላም ነው የፈለግኩ ብላ ትለዋለች። በቃ አሁን ስራ እየረፈደብኝ ስለሆነ እየሄድን እናውራ አሲር ብላ ስትለው ይቻላል ችግር የለውም ብሎ አሲር ይላታል። ትንሽ ከሄዱ በኋላ እኔ የምልህ አሲር ለምንድን ነው እንገናኝ ብዬህ ካበቀን በኋላ ትንሽ ቆየት ብለህ በሰላም ነው የፈለግሽ ብለህ የምትለኝ ለምንድን ነው ይህን ጥያቄ በተደጋጋሚ የምትጠይቀኝ ብላ ትለዋለች። አሲርም ደግሞ አላውቅም ብሎ ይላታል። እንዴት አታውቅም አንተ ብላ ትለዋለች ሀና። አንቺ ብቻ አይደለም ሀና ሰው ሁሉ ደውሉ ላገኝ ሲሉኝ ሰላም አይሰማኝም ብሎ ይላታል። ሀናም ደግሞ እኮ ለምንድን ነው ይሄ ሰላም የማይሰማ ብላ ጥያቄ ስትጠይቀው አሲር አንድ ሰው ሲፈልገኝ ወይም ሲያገኝ ምን ልመልስለት ነው ብዬ ሁል ጊዜ ስለማስብ ነው ብሎ ይላታል። ሀናም ደግሞ ምን ማለት ነው ያሲር እንዴት ይሄን ትላለህ ብላ ትለዋለች። ያን ያክል ጥቅም የሌለው ሰው እንዴት ሰው ይፈልገዋል ብዬ ስለማስብ ነው። ለሰዎች እኔ ምን እጠቅማለሁ ብዬ አስባለሁ። ለዚህ ነው በሰላም ነው የፈለግችው ብዬ ጥያቄ የማጠይቃቸው ሁል ጊዜ ብሎ ይላታል። ሀናም እንዴት ነው ራስን ዝቅ አድርገህ እንደዚህ የምታየው ለምንድን ነው ብላ ትለዋለች። አሲርም ደግሞ እንዴት ነው እኔ ለሰዎች እኩል የምሆንበት ምን አለኝ ሀና ብሎ ይላታል። አሲር ያው እንደምታውቁት ምስኪንና ድሃ ስለነበረ ከሰዎች ጋር መመዛዘን አልችልም የሚል የበታችነት ስለሚሰማው ይህንን ነው እኔም ማን ይፈልገኛል አንዳንድ ጊዜ ድህነት ከባድ ስለሆነ ራሱን እንግዲህ ማንም አይፈልገኝም እኔም ማን ይቀርበኛል በሚል ራሱን ዝቅ አድርጎ ስለሚያስቀምጥ አሲርም እንግዲህ ያኔ ይህንን የሚፈልገኝ የለም በማለት አይምሮ ላይ አሳምኖት ስለነበረ ሲገናኝ በሰላም ነው የፈለጋችሁኝ ብሎ ይህ ስለሚላቸው ነው። ድህነት በመስራት ይቀየራል ምን ችግር አለው? ሀናም ደግሞ ይህን ጥያቄ ለአባዬ ንገረው ሰው ማለት ምን እንደሆነ በደንብ ያስረዳሃል ብላ ትለዋለች። አሁን የፈለግኩህ አባቴ ጋር እንድትሄድልኝ ነው ብላ ስትለው አሲርም ደግሞ ፋዘር ጋር እሺ እሄዳለሁ ምንም ችግር የለውም ይላታል። አንቺ ባትይኝም የመሄድ ፍላጎቴ ነበረ እሄዳለሁ ብዬ አስቤ ነበር አንቺም ተጨመርሽበት እንጂ ብሎ ይላታል። ሀናም ትንሽ ስላመመው ደግሞ አጫውተው ትላለች። ትናንትና ሳገኛቸው አሟሟቸው ነበር እኔም ብዙም ደስ አላሉኝም ነበረ። በቃ አንቺ ሂጂ ወደ ስራሽ እኔም ወደ እነሱ ጋር ልሄድ ብሎ ተለያዩ። ባዩሽ ምስር እየለቀመች ውጭ ላይ ቁጭ ባለችበት ሰዓት ወይዘሮ ሚላ ጋር ደውላ እንዴት አደርሽ እያለች ወይዘሮ ሚላም ደግሞ አይገርምም እያሰብኩሽ ነበረ ቀድመሽ ደወልሽ እንጂ እያለች ያለ ባዩሽም ዛሬ ስራ የለም እንዴ ብላ ስትላት ኧረ አለ እና እንዴት ነው አሁን ቤት ያለሽው ብላ ስትላት አይ ሰላምዬ ስለሄደችልኝ ነው ብላ ወይዘሮ ሚላ ትላለች። ወይዘሮ ሚላ አንቺ ግን በሰላም ነው የደወልሽው ብላ ስትላት አዎ በሰላም ነው እኔማ እንገናኝ ብዬ ነው ብላ ትላታለች። ወይዘሮ ሚላ ባዩሽ ምን ስራ አለኝና እሰራለሁኝ ዝም ቤት ተቀምጬ ነው የምውለው ብላ ትላታለች። ይሄ ወሬ ጀመረሽ እንግዲህ ብላ ወይዘሮ ሚላ ትላለች። በቃ ትመጫለሽ ወይስ ልምጣ ብላ ወይዘሮ ሚላ ስትላት ባዩሽ ደግሞ አንቺ አትሻይም ለመምጣት ስትላት አይ ወይዘሮ ሚላ ደግሞ አንቺ ነይ ቶሎ እኔማ አንዴ ነው እንግዲህ 11 ቁጥር ሁን ያለው ብላ ባዩሽ ደግሞ ትላታለች። ወይዘሮ ሚላም በፈገግ ብላ ደግሞ እንዳሁኑ ዘመን ልጆች አንቺም ሆንሽ እንዴ ብላ ትላታለች። መሆኔ መች ቀረ እኔም ብላ ባዩሽ ምን ያንሰኛል እንዴ ወጣት አይደለሁም እንዴ ብላ ስትላ ወይዘሮ ሚላም ደግሞ አይ በእኛ አያምርም ብዬ ነው ትላታለች። በቃ እንግዳት እኔ እመጣለሁኝ ሰፈሬ ስደርስ እደውልሻለሁ ብላ ወይዘሮ ሚላ ስትላት እንደዛማ ከሆነ በቃ አቤት
ልግባና አንዳንድ ነገሮች አዘጋጅቼ ልጠብቅ ብላ ትላለች። አሲር አባባ ሻምበል ጋር ሲሄድ አባባ ሻምበል ተኝተው ሲያገኟቸው አባባ አመማችሁ እንዴ ብሎ ሲላቸው አይ ደህና ነኝ፣ እንዴት እንደዚህ ተኝተው ደህና ነኝ ትላላችሁ ብለው ቀጥ አድርገው ሲይዛቸው አባባ ፋዘር አሟታል እኮ በቃ ለሀና አይደብቋት፣ ግልጹን ይንገሯት፣ የሆነ ነገር እንኳን የሚፈጠር የመቻል አቅም እንዲኖራት መሆን አለባት ብላ ቀርማ ለመዘጋጀት እንዲኖርባት ግልጹን ንገሯት፣ አትደብቋት ፋዘር ብሎ አሲር ይለዋል። አባባ ሻምበልም እንባ እየተናነቃቸው ያለሁበትን ሁኔታ ብነግራት የአእምሮ ችግር ቢደርስባትስ ያለሁበትን ነገር ደብቂያት ሰላም ብትኖርልኝ ልጄ ይሻለኛል ብሎ ለአሲር ይለዋል። አሲርም ውስጡን ተሰማውና እንዴት ነው ማረገዋ ፋዘር ምን ላርገውት እያለ እንባዋን ተናነቀውት ተቃቀፉ። ወይዘሮ ሚላና ጓደኛዋ ምግብ በልተው ሲመጡ መኪና እንዴት ምግብ ነው የበላሁሽ የጋበሽኝ ብላ ስትላት ወይዘሮ ሚላም ተመቸሽ ብላ ስትላት አዎ ባይመቼ ነበር የሚገርመኝ እንጂ እያለች መኪና ውስጥ ከገቡ በኋላ የወይዘሮ ሚላ ጓደኛም ደግሞ በቃ አሁን እኔ ቤት ነው የምንሄደው ቆንጆ ቡና አፍልተን እንጠጣለን ብላ ትትላት ወይዘሮ ሚላ ደግሞ አይ እኔ ቤት ነው የምንሄደው አንቺ ቤትም አይሆንም ብላ ስትላት ባዩሽም ደግሞ ቤት የነቀሻት ነው እንዴት ትላታለች። እንደዛ ሳይሆን ባልተቤትሽ የመጣ እንደሆነ በእኔ ሰበብ ደግሞ ቢደበድብሽ ችግር ነው ብላ ትላታለች። ባዩሽም ደግሞ አሁንማ ዱላውንም ስድቡንም ችየዋለሁ ካልተሳደበና ካልተማታ ደግሞ እንደ ሱስ አድርጎ ስለቆጠረው ምንም ችግር የለውም ለምጄዋለሁ ብላ ትላታለች። ፋዘርና አሲር ቁጭ ብሎ ትምህርት እየተማሩ ያለ አባባ ከአሁን ደግሞ ከሀ ጀምረው ወደ ታች ተርታውን እንወርዳለን ብሎ ሲለው አሲር አይ ፋዘር ልፉ ብሎት ነው እንጂ ቸምቹ ለእኔ አልተፈጠረም ብሎ ይላል አሲር። አባባ ማለት እንዴት ነው ቸምሱም እንዲህ ነው ቆይማ አንተ ሙድ እያያስገቢ ነው እንደ ብሎ ይለዋል። አይ አይደለም ፋዘር እንደዛ ሳይሆን እኔ ለትምህርት አይደለም የተፈጠርኩ ፊደሎችም ወደ እኔ አይመጡም እኔም ወደ እነሱ አልሄድም ልንግባባ አልቻልንም ብሎ ይለዋል። አባባም እንዴት ይህን ትላለህ ብሎ ሲለው ይህን ያህል ጊዜ ለፍተው አንዲት እንኳን ጭንቅላቴ ላይ የለችን ፊደሊቱ ሲለው ወፍ የለም ብሎ ሲለው እንዴት ነው ወፍ የምትለው ደግሞ ይላል አባባ ሻምበል። ሁሉም ፊደሎች ይመሳሰሉብኛል ዝም ብዬ ሳያቸው ዶሮ አውቃቸው ይመስለኛል ብሎ አሲርም ሲለው አባባ ሻምበል አሲር አሁን ቃልዱን ተውና ቀጥታው ወደ ትምህርት ቤት እንማር ብሎ ይለዋል። ይህ ያለ ጓደኛው ደግሞ አብሽር ጀነቴ መጣ። ያም ደግሞ ከሱ የተሻለ ስላላደለ ዝም ብሎ ስለሆን ከሱ ጋር እየተማሩ ያለ የአሲር ስልክ ጠራ። አሲርም ደግሞ ስልክ ተደወለብኝ ብሎ ስልኩን ካወራ በኋላ ይቅርታ ፋዘር ስልክ ተደውሎብኛና የምፈልገው ስልክ ስለሆነ ቶሎ መሄድ አለብኝ ብሎ ጥሎት ይወጣል። ኤልያስ ከደሴ ደውሎ ሀናን የአባቷን ጉዳይ ይጠይቃታል። ሀናም ደግሞ ምንም ለውጥ የለውም በጣም ተጨንቅ ያለውኝ ኤልያስ አባቴ ታሞብኛል ምንም ለውጥ የለውም ብላ ታናግረዋለች። ይህ ያለ ቪዲዮአቸው አልቋል። በሌላ ቪዲዮ እስከምንገናኝ ሰላም ተመኘውላችሁ ውድ የሀገሬ ልጆች። ላይክ እና ሰብስክራይብ አትርሱት። ደህና ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ